አንዱ የውስጥን ያያልና እኔ ለምሳሌ ሰኞ ለታ የዛን ጊዜ ሰኞ ለታ አቡዳቢ ጀዋዛት ሻማን የሚባለው ጀዋዛት በእርግጠኛ ስፖንሰሬ ጋር ሂጄ ስፖንሰሬ ኃላፊነቱን ወስዶ ባልፈረመ እኔ ተቆፍድጄ እስር ቤት ገብቼ ቀጥታ ወደ በኢትዮጵያ ነበር የሚልኩኝ። ስለዚህ አንድ ትልቁ ስፖንሰሬ ጋር መሄድና ስፖንሰሬ ለኔ በመፈረሙ ነው። በነገራችን ላይ የ3 ቀን ነበር የሰጡት። 3 ቀን ብቻ ነበር የሰጡት። ስፖንሰሬ ለ1 ወር ሲጠይቃቸው ለ1 ወር እየጠየቃቸው ወዲያው ጻፍ አድርገው ለ5 ቀን ብቻ ነው ብለው ወረቀቱ ሰጡት። የስፖንሰሬ እስከዛሬ አይዲውን አልሰጡትም። አይዲው እስካሁን እኔ እንጂ አላረጋገጡም መሰል ከሀገራቸው መውጣት እስካሁን አይዲውን አልሰጡትም። በዚህ ደረጃ ነው እኛ እንጂ እነዛ የሚሉት ዝም ብሎ ነው የሄደው ወዘተ አያስፈልግም። በዛ አጋጣሚ ጋሽ ወርቁ ያሉ ትልልቅ ሰዎች አይዞ ብለውኛል። ይሄ ራሱ አይዞ ማለት ትልቅ ነገር ነው። እዚህ ስመጣ ብዙ እህትና ወንድሞች ተጎኔ ነበሩ። ተፊት ከመጣሁበትም ሀገር ወደ ሁለተኛው ሀገርም ስሸጋገር ያለው አቀባበል እኔ ምን ብዬ ልግለጥ? እኔ ቃላት የለኝም። ከዛም አይታችኋል እነ ቃል ደብረ ወርቅ፣ እነ መክያ፣ እነ ባለከይ ዘራው፣ ስፖንሰሬ፣ ሌሎችም በካሜራ ያልወጡ ብዙ አሉ። ካሜራ መውጣት ያልፈለጉ እነ ሙኒት ይህ ሁሉ ተሰብስበው በአማረ ሁኔታ ከዛ ሸኝተውኛል። የተሰማኝ ብቸኝነት ህይወቴ ተበላሸ ብዬ በጣም መጥፎ ሀሳብ ውስጥ ነበርኩ። ያቀድኩት ተበላሸ፣ አላማዬ ተበላሸ። ሁለተኛ ወደ ሌላ ውድቀት ገባው ብዬ በጣም በቃ ጥሩ ያልሆነ አስተሳሰብ ነበር እና ያንን ሁሉ ቀርፈውልኝ ምን ያክል እህትና ወንድም እንዳለኝ ከዛም ስመጣ እዝም ሲቀበሉኝ ያን ሁሉ ሳይ ሁሉም ነገር ለበጎ ነው። ለካስ ሰው ስሜታዊ ሆኖ የሆነ ነገር መወሰን የለበትም መታገስ አለበት ያልኩበት ጊዜ ይሄ ጊዜ ሁላችሁም እንደ አይነት ግብዳ የሆነ መቋቋም ማትችሉት ነገር ሲመጣ ትዕግስት ጥሩ ነው። ውስጣችሁ ቢነድም ጥርሳችሁ እየሳቀ ራሳችሁን ስታሸንፉ አላህ ደግሞ የሆነ መፍትሄ ያመጣልና አላህ ብዙ ሰዎችን እንደ መፍትሄ ለኔ አምጥቷቸዋል። አልሐምዱሊላህ። ወደፊትም ደግሞ እሱ ባለው ይሆናል። ያው ዛሬ ዋና የገባሁት ያው መግባት ስላለብኝ ለኔ ለተጨነቀው እህት ወንድሞቼ ደህንነቴን ላረጋግጥ ነው እንጂ አሁን 100% ተደላድል ያለው ማለት አይደለም። አሁንም እንግዳ ነኝ፣ ለሀገሩ እንግዳ ነኝ ያለሁት ቢሆንም ለዚህ ለጥሩ ማህበረሰብ እኔ ደህና መሆኔን በየሄድኩበት እህት ወንድም እንዳለኝ በየደረስኩበት ቦታ በቃ ወዳጅ አፍርቻለሁ። ለካስ ቁጭ ብዬ አንድ ቦታ ቁጭ ብዬ እሺ ቦታ ወዳጅ እንዳፈራው አየሁ። እሺ ቦታ በኤዥያም በአፍሪካም በአውሮፓም በአሜሪካም በየትኛውም ሀገር ወዳጄ ብዙ ነኝ። አልሐምዱሊላህ። ተጎኔ ለቆማችሁ በሙሉ አሁንም ደጋግሜ አመሰግናለሁ። ይህንን ጉዳይ ካዩ በኋላ መጥተው አይዞህ እንዳታስብ እኛ ተጎንሃለን፣ ያንተ ጥቃት የኛ ነው ወንድማችንን ያሉኝ እንደነጋሽ ወርቁ አሉ። ሌሎችም እኔ ተአምር ነው የሆነብልን እና ለሁሉም አመሰግናለሁ። ፈጣሪ የተመሰገነ ይሁን። አልሐምዱሊላህ። እሺ ሀሳብ ያላችሁ ቀጥሉ።
ያው ወንድማችን እንኳን ደህና መጣህ። ደስ ይላል። በጣም ደስ ብሎናል። እውነት ሀና የተገኘች ያክል ነው የተሰማኝ አሁን አንተን ሳይ። ምክንያቱም ለሀና ሁሉም ሰው ትኩረት እንዲያደርግ አንዱ ምክንያት አንተ ነህ፣ ዋናው ሰው እና እንኳን ደህና መጣህ ወንድማችን። ገና 200 ሺህ ሰው ሰብስበህ ታወያየናለህ። የአማራው ችግር፣ የአማራው ታጋች፣ የአማራው ተደብዳቢ በአንተ ቤት እየመጣ ፍትህ የሚገኝበት ቤት ታደርገዋለህ ገና ወደፊት። እናመሰግናለን ወንድማችን፣ በርታ። እሺ ሸዋ ወንድማችን እናመሰግናለን። ዋሲውን ነፍጠኛው ባለከይዘራው ስራ ላይ ነኝ። ማገሪ ለውጣ ወንድም ማለት ሰላም ብያለሁ ሁላችሁንም። ሰያው እውነት እኔ በጣም ደስ ብሎኛል። ቅስሜ ተሰብሮ ሁላችንም ቅስማችን ተሰብሮ የምር ልባችን ደምቶ ነበር። ምንም ማድረግ ማንችልበት ምን ማድረግ ይቻላል ብለን ውስጣችን የደማበት ያዘነበት ነበር። ምክንያቱም ምንም ሰው እንዱ በዛም እጅ የሚይዙ ቢሆን ጉዳዩ ሌላ ነው ማለት ነው። ይሄ እዚህ ያለው የብሔር ጥላቻ ያለ ጭንጋፉላ በሚናገረው እና በሚያራምደው አይቻለሁ፣ ብዙ አይቻለሁ። ትልልቅ ፔጆች በጣም ምን እኔ ብቻ አላውቅም። ትልልቅ ፔጆች አዲስ አበባ መጣላችሁ የሀገር እኮ ነው አዲስ አበባ። ምን ማለት ነው? እኔ አሁን ደግሜ ደጋግሜ ነው ማለት ምን ሰው እኔ ወንጀለኛ ነኝ እንዴ? ያው ማንነቴ ካልሆነ በቀር ወንጀል የሆነው በፍጹም ሌላ የሚፈለግበት ምክንያት የለኝም። ከፈለጉ ዛሬ አዲስ አበባ መሄድ ይችላሉ። በትክክል ማንነቴ ከሆነ ወንጀል የሆነው ሊይዙኝ ይችላሉ እንጂ የመጣሁትም በኢትዮጵያ አየር መንገድ ነው፣ በቦሌ ነው የመጣሁትም። ከመጣሁም ምንም አይነት በመንግስትም ላይ ይሁን በምንም ላይ ምንም ነገር ብዬ አላውቅም። ግፈኞችን ተማወገዝ፣ የህገወጥ የሰው ዝውውር ላይ የተሰማሩ ሌቦችን ከማዋረድ ውጭ እኔ በሌላ ነገር ላይ ምንም ነገር አላልኩም። ግን ማንነቴ ወንጀል ከሆነ ሊይዙኝ ይችላሉ። ከዛ ውጭ ምንም መንግስት የሚጠይቅብኝ ነገር የለም። ምክንያቱም ምን ብየው ምን አድርጌ ለመንግስት አላወራው፣ ስለ ግለሰብ አላወራው፣ ስለምን አውርጅ። እኔ በጣም የገረመኝ እነዚህ ሰዎች በሶሻል ሚዲያ ላይ ተሰራይተው ያዙት፣ ፍለጡት፣ ስቀሉት፣ አዲስ አበባ መጣ ቦሌ ይዛል ምናምን የሚሉት ሰዎች እንዴት ነው? ምን ያክል መንግስትንስ ቢንቁት ነው? በማንም ግሪሳ አንድ ኢትዮጵያን አስሮ ወደ እስር ቤት የሚወረውር አካል ካለ ችግሩ ወንጀሉ ማንነት ላይ ነው እንጂ ሌላ ነገር አይደለም ብዬ ነው የማስበው። እኔ ከፈለኩኝ ነገ ካለሁበት ነገር አዲስ አበባ ላይ ሄድ ይችላል። ምክንያቱም ምንም ነገር ፖለቲካ አላወራውም። ዝም ብሎ ካሰሬ ደግሞ እናያለን። የማንም አዲስ ማንነት ፈላጊ አብዛኛውን አይተናቸዋል። ኮሰር ቁረጡ ሲሉ የነበሩ ማንነት የሌለው የ30 ቆፋሪ ላይ ወሎ ውስጥ መጥቶ በቆፋሪነት መጥቶ አሁን ወሎ ክልል ይሁን የሚል አዲስ ማንነት የሚፈልግ ደነቋቁርት ነው አብዛኛው እንደዛ ሲል ነበር። አይተናቸዋል። እያንዳንዳቸው አጥንተናቸዋል፣ ይዘናቸዋል እስከ ስማቸው። አዲስ ማንነት የሚፈልጉ ወሎ ክልል ይሁን ብለው የሚናገሩ 30 ደነቋቁርት የቆፋሪ ላይ ወደ ወሎ በመቆፈርና በግዛግዙነት አባቱ መጥቶ ወልዶት ካበቃ በኋላ አሁን ወሎ ክልል ብሎ የሚጠይቅ ጭንጋብ ነው። በየፌስቡኩ እሰሩት ቁረጡት የሚል ምን ብሎ ነው መንግስት የሚያስረኝ? ምኑ ደርሽ ምን ብሎ ነው የሚስኝ? እኮ እንደ አንዳንድ ጊዜ ለእነሱ ዘራ ለመግባት ፈልጌ ነበር፣ ግን ምን አድርጋለሁ ለስራ እስከወጣው ድረስ ከዛ ብባል ሌላ ሀገር ቀይሬ መስራት አለብኝ ብዬ ነው እንጂ ሂጄ ምን ብሎ ሊያስረኝ? ምን ብሎ ያስረኝ? ቲክታክ ረክ በአማራ ሙዚቃ ሞዘክ ብሎ ነው ወይስ ለሃኒ ለምን ድምፅ ሆንክ ብሎ ነው ወይስ ምን ብሎ ነው የሚያስረኝ? የ30 ደነቋቁርት የዘረ ቆፋሪ ልጅ ተሰብስቦ እንታያለን። አስረግጬ ነው የምነግርህ እነማን ሆናችሁ እያየን አዲስ ማንነት የሚፈልግ ግሪሳ የሆነ አሉ እነ ፌስቡክ ብርቁ
ስለዚህ እነዛ ናቸው አይተናቸው እነዛ እንደምኛ አንሰማቸው